ኢየሱስ ጌታ ነው። አሜን። ሰላም ነፃነት ለዚህ ቤት አውጃለሁ። አሜን። ረፍት የምን ቅዠት ነው? እኔ ምነው እትዬ ስንዱ ምን አለ ያልጸለይኩበት አረስት ምን ልጸልይልሽ? ረስቸው ነበር። ይሄው የተቸገርኩበት ጉዳይ ጥፍሬ እየተቆራረጠ ከቅርብ ጊዜ ወዲህ። ከዚህ በፊት እኔ ካልቆረጥኩት በጥፍር መቁረጫ አይቆረጥም፣ ጠንካራ ነው። ከቅርብ ጊዜ ከሁለት ወር ወዲህ የጀመረው ምንድነው እየተቆራረጠ ራሱ ይወድቃል። እናቴ ይሄው እኮ እኩል አይደለም እኮ። አዎ በቃ በቅርብ ጊዜ የጀመረኝ ነው ይሄ ነገር። ቆራጡን እንቆርጠዋለን። አሜን። አየሽ ፀጉር ቤት ያሉት ሰዎች እነማን ናቸው ብሎ መጠየቅ ነው። አንድ ቦታ ስትሄዱ ከቦታው ጀርባ የተቀመጠው አጅሬ ነው። አይ ሁሉ ጊዜ ክርስቲያን በነቃ ህሊና መመላለስ አለበት። አማርሻ አየሽ በዚህ እድሜ ተዋብሻ። አየሽ መጽሐፍ ቅዱሳዊ እኮ ነው ይሄ ነገር። ሳራ በስተርጅና ንጉሱ ወደዳት ይላል። አይተልጅ እኮ ሴትዮዋ ስንት ልጃገረዶች በስሩ እያሉ ያቺ ያረጀቿን ሴት ፈለገ። ሞገስ ነው። የእግዚአብሔር መቅደስ እኮ ነው። አሜን። የእግዚአብሔር ሕዝብ እኮ ሞገስ አለ። አሜን። የእግዚአብሔር ሕዝብ ሁሉ ጊዜ ተፈላጊ ነው። ፀጉር ቤት ስትሄጂ እንዲፋ ያረገችሽ ሴት ይሄኔ መንፈስ ይጠቀምባትና ይሁንሽ በጥፍር መጣ። ግን ይሄ ነገር በአካላችሽ ላይ ስለሆነ 3 ቀን ጾም ጸሎት ያስፈልገዋል። አየሽ ነቢያቶች በሙሉ ከበን በመሃል አድርገን በደንብ በእግዚአብሔር ፊት ብናቀርብሽ የተሻለ ይመስለኛል። ጥሩ በቃ እንደዛ ካሰባችሁ እኔ በ3ኛው ቀን ልክጾም ጸሎቱ ሲያልቅ በግ ሸክ ነው ማድረግልኝ። አመት በዓላችንን እናከብራለን። ኢየሱስ ጌታ ነው። አሜን። ወይዘሮ ስንዱዬ ይሄ ፀጉር ያድግ ነበር እንዴ? ሲደባብሱ ሲነካኩን እሳቱ እኮ ያቃጠለው እኮ ነው። አሁን ይሄ ጥፍር ነቃይ መንፈስ እንነቅለዋለን። አሜን። ጾም ጸሎት ሁሉ ጊዜ ከጾም ጸሎት በኋላ ኃይልና ድል አለ። በቀጠሮ እንለያይ። አሁን አዳርም ስላለብኝ ልሩጥ። መቼስ ታውቂኛለሽ ሯጭ። በቃ ይሄ ፈውስ በእኔ ላይ ከጸና ከዚህ በኋላ እኔም ቸርች አልቀይርም፣ አስራቴንም አልቀይርም፣ ስጦታዬንም አልቀንስም። በዚሁ ነው የምቀጥለው። አዎ ስፍራውን የሚለቅ ቤቱ ትቶ እንደሄደ ወፍ ነው ተብሎ ተጽፏል። ንቅንቅ የለም። ክብሩን ማየት ነው፣ መለመን ነው፣ ወደ ላይ ነው የሚወደታችን ስራ። እጠብቃለሁ። አሁን እንዘምራለን። ሃሌሉያ አሜን። ኢየሱስ ጌታ ነው። አሜን። ሰላቴ ተውዬ አለው ተው 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 ሟርተኛ ተግሬ አለው ተው 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 ሃሌሉያ ሃሌሉያ ያለ ሃሌሉያ ሃሌሉያ ያለ ኢየሱስ ነው ሃሌሉያ ያለ ኢየሱስ ነው ለምን ተበሳጨ ያ ጠላቴ አይቶ መቀባቴ አይቶ መቀባቴ አይቶ መቀባቴ ስለምን ተመኘ ጠላት ሞቴ አይቶ መቀባቴ አይቶ መቀባቴ አይቶ መቀባቴ እኔን ያየ ጠላቴ ድፍን ይበል ጠላቴ እኔን ያየ ጠላቴ እርር ይበል ጠላቴ ድፍን ይበል ጠላቴ እርር ይበል ጠላቴ እቅጥል ይበል ጠላቴ ድፍን ይበል ጠላቴ እርር ይበል ጠላቴ እቅጥል ይበል ጠላቴ እርር ይበል ጠላቴ ድፍን ይበል ጠላቴ። ሃሌሉያ አሜን። ጌታ ይባርካችሁ። አሜን። እግዚአብሔር ይባርካችሁ። አሜን። ምን አይታችሁ መጣችሁ? ቅባት። ምን አይታችሁ መጣችሁ? ጸጋ። አሜን። ምን አይታችሁ መጣችሁ? የእግዚአብሔር ቃል። አሜን። ያን ነገር ልንገራችሁ፣ ዘር ማንዘሮቻችሁ ተባርከው ለትውልድ ተተርፋላችሁ። አሜን። ኢየሱስ ጌታ ነው። አሜን። እስቲ ዳም ምግብ ምናምን ተዘጋጅቷል። ቁጭ በሉ። አሹ ሃሌሉያ አሜን። ጨረሳችሁ? የስ ወንድም ጀማን አንድ ነገር እነግርሃለሁ። እሺ ከቀድሞ ጀምሮ ማለት አብረን ባሳለፍንባቸው ዘመናት ለክርስትና ስንከፍል የመጣናቸው ዋጋዎች እጅግ በጣም ደስ የሚሉ ጊዜ ነበሩ። በዛ ህይወት ያሳለፍነው ዋጋ ለዛሬው ክብር አብቅቷል። ጸጋም ማበላለጥ ባይገባኝም ሐዋርያት ላይ የነበረው ጸጋ ዛሬ በምድር ላይ ካሉ አገልጋዮች ይበልጣል እንጂ አንስም። ታዲያ እነሱ ለምን ለራሳቸው መኖር አቃታቸው? መቆንጠር ሳይሆን ዝቀው መውሰድ እየቻሉ ስለምን ስለ መርከብ መስበር ስለ ፍርሃት ያወራሉ? ሞኝ መስለው ነው? ስለምን ድሃ ቢሉንም
ለሌሎች መበልጸግ እንተጋለን ይላሉ። እውነት ማዕጠል ይመስለው ነው? የሚያሳዝነው ቤተክርስቲያን መጽናናትን ፈልገው ሁለት አይነት ነጠላ ጫማ አድርጎ ለገባው ምዕመን ስለገዛው ስቴሽን ዋገን እየተመጻደቅ ስታወራ ቢሰማ ይታነጽበታል ወይስ ይሰናከልበታል? አንድ ፍሬ ወጣቶችን ሰብስበህ ህይወት የሚገኝበትን ቃል ከመግለጽ ይልቅ ዓለም በብልጭልጭ ቆርቆሮ ትሸነግላቸዋለች። አንተም ስለ V8 ሞዴል ምዕራፍ እየነቀስክ ልባቸውን ታሸፍታለህ። ከዛኛው ቀበሌ ጋር ያለህ ልዩነት ምንድን ነው? ዕብራውያን 11 ላይ ሲናገር እነዛ የእምነት አባቶች ዓለም ለእነርሱ ስላልተገባች በምድረ በዳ የፍየል ቆዳ ለብሰው ዞሩ ይላል። ሐዋርያትም ገንዘብ ከሚያገኙበት መረባቸውን ጥለው ጌታን ሲከተሉ ብድራታቸውን ጠንቅቀው ስለሚያውቁ ነው። ጌታን መከተል እንኳን ነዋይ ልትሰበስብ ያለህን ለሌላው አካፍለህ መኖርን ይጠይቃል። አንድ ነገር ልንገርህ፣ ብድራትን መሬት መቀበል ብቻ ሳይሆን የሌሎችንም ራት ነጥቀበልተሃል እያስጨነቅ። ወንድሜ ከወዴት እንደወደቅ አስብ። ታስታውሳለህ ጀማነ? ያኔ ትዝ ካለ ገንፎ ሰርተን ልንበላ ባሰብን ሰዓት ጋዝ አልቆብን ወደ ሱቅ በወጣን ጊዜ ስንመለስ ጉንዳን ድስት ውስጥ ገብቶ ምንም ሳንበላ ያደርንበትን ጊዜ ግን ጌታን እያመሰገንን በዛ ውስጥ የነበረ ሰላም፣ በዛ ውስጥ የነበረ ደስታ ትዝ ይልሃል? እንዴት አይነት የሚጣፍጥ ጊዜ እንዳሳለፍን፣ እንዴት የሚባርክ ጊዜ እንዳሳለፍን። ከእግዚአብሔር ጋር አብሮ መኖር ምንኛ እንደሚባርክ፣ ምንኛ እንደሚያስደስት ብዙ ነገር በህይወታችን አብረን አሳልፈናል። ከዚህ የሚበልጥ እንግዲህ ትልቅ ደስታ በዚህ ምድር ላይ አለ ብዬ አላስብም። እኔ አሁን በዚያውን ባለህ ነገር ባለህ ሀብት እኔ በአንዳች ነገር በአንተ ላይ አልቀናም። ግን ጀስት ትላንትና የነበረን ያ ቅናት፣ ትላንት የነበረን ያ መልካም ነገር ዛሬ በእንዲህ አይነት ነገር ደብዝዞ በአንተ ህይወት ሳይ፣ ቀዝቅዞ በአንተ ህይወት ሳይ እጅግ በጣም ልብ ያዝናል። እንዲህም ደግሞ ሊሆን አይጠበቅም። ይልቅ የተደረገልን ነገር ሲበዛ እኛም ይልቅ ወደ እግዚአብሔር መጠጋት ይኖርብን ነበር። እኔ የቦርድ አባል ስታደርገኝ እንደው እዛ ላግዝ ያለውን ነገር ለስራ ብዬ ነው እንጂ የመጣሁት ካንተ የሆነ ሰምቲንግ ለማግኘት ፈልጌ አይደለም የመጣሁት። አው ጓደኛዬ ነህ፣ ብዙ አሳልፈናል አብረን። ግን እውነት ሲሸቀጥ አይቼ ዝም አልልህም፣ አላልፈም። እውነትን በግልጥ እናገራለሁ። ስለዚህ ከዚህ ነገር ተመለስ። እግዚአብሔርም አይከብርበትም። ለአንተም ህይወት ፍጻሜ ጥሩ አይሆንም። ልክ እንደ ዴማስ ነው ያንተ ህይወት የሚሆነው። ዛሬ ላይ ምናልባት የምትፈልጋቸው ነገሮች ነገ ከእጅ አንድ ዘመን ላይ ሊወሰዱ ይችላሉ። ከዚህ ተነሳ በዛ መንገድ የምትቀጥል ከሆነ ህይወትንም ነገርንም ልታጣ ትችላለህ። ስለዚህ ተመለስ ወንድሜ። እናንተም ባሽሙር ብትናገሩኝም ብዙ ነገር ባይገባችሁ ነገ እየቆየ ይገባችኋል። እኔን ባሽሙር መናገራችሁ ምንም አይጠቅማችሁ፣ በእግዚአብሔርም ፊት ምንም የሚያሰጣችሁ ዋጋ የለውም። ይልቅ በዛ ፈንታ ጥሩ ነገር አይሆንም በህይወታችሁና በዚህ ነገር እንድትመለሱ እንደ ወንድም ልመክራችሁ እወዳለሁ። ወንድሜ ብሩክ ያልከው ነገር 101% ትክክል ነው። አው ከወዴት እንደወደቅኩ አላወቅኩትም። አሁን አንተ ነው የምትነግረኝ። ለካ አለው ብዬ የለሁም። እንዳልከው እንኳን ዕብራውያን 11 ላይ እንዳሉ ሰዎች ልኖር ይቀርና እኔ እኮ አንድ ቀን መብራት ሲያጠፋ እኮ የኔም ነገር አብሮ ዘይ እንደሚልብኝ ሰው ነኝ። ጌታን ለማያውቁ ሰዎች ስለ ኢየሱስ ለመሰክር ይቀርና እነሱ እንዳያውቁብኝ ለክብሬ ተጠንቅቄ ጌታን ሸሽጌ በጌታ መሆኔን እንኳን የሚያውቁት ምናልባት ከ3 ዓመት በኋላ። ምክንያቱም ከነሱ ጋር እነሱ በሚሉኝ ይሆናል። የመንፈስ ፍሬ እኔ ላይ የለም። አሁንም እናንተ ወገኖቼ እግዚአብሔር ዛሬ ተናግሮኛል። የግድ ሞቼ ማየት የለብኝም። አሁን አለሁ ላለው እንጂ መንፈሴ ሞቷል። ነገሮች ያሉት በአይነ ላይ በተንጠለጠሉ ብርና ወርቅ ላይ ነው፣ ክብርና ዝና ነው። እኔ ዝቅ ብዬ መማር አልፈልግም።
ከፍታን እፈልጋለሁ። ሰዎች እንዲያዳምጡኝ ነው እንጂ ሰዎችን ማዳመጥ አልፈልግም። እውነት ነው ያልከው፣ እውነት ነው። ያኔ የነበረንን ነገር አውቃለሁ። ስለ ድስቱ ብቻ አይደለም፣ እየራበን እያለቀስን እየተወገርን በብዙ ነገር ውስጥ ስናልፍ ለጌታ ብለን ዋጋ ከፍለን ነው። ምን ተወሰደብ? የት ሄደብኝ? አየህ፣ ዝና መጣ። ጠላት መጀመሪያ ይጠራል፣ እምቢ ስትለው ይገፈትራል። የሚገፈትር በምንድን ነው? ዝና፣ ክብር፣ ገንዘብ ላይ ያደርግና እሱ አንገዳግሎ ይጥላል። እኔም እንደዚህ ነው። እውነት ነው። ከዚህ በኋላ እግዚአብሔር ከዚህ በላይ ሊናገረኝ አይችልም። ጀማነህ ብሎ አይጠራኝም፣ እየተናገረኝ ነው ባንተ። እኛ ግን አንተን እንደ ጠላት አድርገን በአሽሙር ተናገርን፣ በአሽሙር ሰደብን። ምን አይነት ፍቅር ነው ያለ? ጌታ ኢየሱስ ክርስቶስ ይባርክ፣ እግዚአብሔር ይባርክ። እናንተም ከሌላ ቤተ ክርስቲያን የመጣችሁ እህቶቼም ወንድሞቼ ከዚህ በኋላ ወደ መጣችሁበት ቤተ ክርስቲያን ተመለሱ። አንድ ሁለተኛ ነገር ደግሞ የለም እኛ እዚሁ ቸርች እንቀጥላለን ካላችሁ ከኔ የተሻለ ሳይሆን እንደኔ ያልሆነ መልካም እረኛ ፈልጋችሁ እሱ ይምራችሁ። እኔ ግን ከዚህ በኋላ ያለኝን ነገር ሁሉ ጥዬ እንደ ቀድሞ ተራ ምእመን ሆኜ ራሴን ምእመን ሆኜ አድርጌ መሰወር እፈልጋለሁ። ራሴን እንደ ምእመን ሰውሬ በዛ ውስጥ መገኘት እፈልጋለሁ። ወዴት ነው የምንሄደው? ወደ ቸርቻችሁ ተመለሱ ትለናለህ እንዴ? ብሬን በልተህ ከጨረስክ በኋላ መንደር ለመንደር እየዞርኩ ሰው እየለመንኩ ብር ካመጣሁልኝ በኋላ ያንን የመሰለ ፓስተር ጥዬ መጥቼ፣ አንተ ግን ምን አይነት ሰው ነህ? ወዴት ነው የምንሄደው? የትም አንሄድም። አይገርምህም? ሰማችሁ ምን እንዳለ? የትም አንሄድም። ይቀልዳል። እኔ አሁን እሱ ሲናገር የሆነ ነገር እየገባኝ ነው በእውነት። አገልግሎት እኮ እንደዚህ ዝም ብሎ ለሹመት ለጭብጨባ እንደገና ለሞራል ብቻ የሚሆን ነገር አይደለም። እንዲሁም እኮ በቀድሞ ዘመን ሰዎች ለአገልግሎት ሲታጩ እኮ መስቀል መሸከም አለ፣ አደራ አለ፣ ዋጋ መክፈል አለ፣ መወገር አለ። እነዚህን ሁሉ እያሰበ በትልቅ ፍርሃትና መንቀጥቀጥ በእግዚአብሔር ፊት እግዚአብሔር ወይ እንዲሁም ከኔ አንሳ እያሉ ነበር ብዙ ጊዜ አባቶች ሲጸልዩ የነበሩት። ማለት ጸሎታቸውም እንደዚህ የሚል ነው። እግዚአብሔር አቅም ስጠኝ፣ ያለኝን እንዳካፍል፣ ላንተ ዋጋ እንድከፍል አቅም ስጠኝ፣ ጸጋ ይብዛልኝ፣ እንዲሁም ወገኖች ጸልዩልኝ ይላሉ። እኛ ዛሬ ደግሞ ጥሪ ስመጣ እንደ ትልቅ በቃ ከራሳችን ስጦታ እንዳገኘን አይነት ነው የምንፈነጥዘውና እና እኔ እውነተኛ ጥሪ ዋጋ ያስከፍላል ባይ ነኝ። እኛም ወደ ቤተክርስቲያኖቻችን መመለስ አለብን። ወንድማችንም ስለወሰደው እርምጃ በጣም እኔ ደስተኛ ነኝ። ማለት ራሱን ማየት ካለበት ራሱን ያያል። ጌታ ኢየሱስ ክርስቶስ ዛሬ ተናግሮኛል። ሁሉም ነገር ለራሴ አድርጌያለሁ። ብድራቴን በምድር የተቀበልኩ ሰው ነኝ። አንዳች ነገር የለኝም በሰማይ አይደለም፣ ገና በዕዳ እንጠይቃለን። ጌታ ይቅር ይበለኝ። ይኸው በጌታ ፊት እናዘዛለሁ። ከዚህ በኋላ እንግዲህ እኔ አሁን ራሴን እየፈተሽኩ ነው ያለሁትና እንግዲህ እግዚአብሔር ተረኛ ትውልድ አስነስቶ ደግሞ በሱ ይገልገል። እኛ ግን ያው የተሰጠንን እድል መጠቀም አንቻልም። ፓስተር ጀማነ ዛሬ ብታበላሽ እንኳን ትናንት የከፈልከውን ዋጋ እግዚአብሔር አይረሳም። ቆሻሻችንን ታጥበን መልሰን ጌታ ጋር ብንቀርብ መልሶ በእኛው ይሰራል እንጂ የተበላሸውን ሁሉ ወደ ጋርቤጅ እንደሚጣል አላቂ ዕቃ ጌታ የበደለውን ሁሉ አውጥቶ ቢወረውር በምድር ላይ አንድ እንኳን ሊቀር የሚችል የለም። ለዚህ ነው በድካማችን ሊራራልን የሚችል ሊቀ ካህን አለን የሚለው የእግዚአብሔር ቃል። ይህን ሁሉንም በደል ይመለከታል። ዛሬ ሳትክ እንጂ የትናንትናውን የተሰጠ ማንነትን እግዚአብሔር አይረሳም። ነገር ግን በዚሁ ብንቀጥልበት ፍጻሜያችን እጅግ አሳዛኝ ይሆናል። የኛ ትልቁ ችግራችን እግዚአብሔር በሚሰራበት ጊዜ ተናግረን እሱ ዝም ሲል ለማገልገል መሞከራችን። ያንን ከላይ ሳይሆን ከምድር እንነሳለን፣ እሱንም ሐሰተኛ እናደርጋለን፣ እኛም ከሞገስ እንጎላለን። ጅምራችን ጌታን ማገልገል ነው። እኔ ማንኛውም አገልጋይ ለማገልገል ሲነሳ መቼም
ከአገልግሎት በሚመጣው ትሩፋት ሕይወቴን እመሰርታለሁ ብሎ እንደማያገለግል አውቃለሁ። ያ የመጀመሪያ የመስቀል ፍቅር፣ ያ የልጅነት ፍቅር ደስ ይላል። እኛ ግን ስንጎረምስ መንፈሳዊ እርጅና ውስጥ ስንገባ ወደ ራሳችን ነገር ተመለከትን። ለዚህ እኮ ነው አንዲት ያልጠነከረች ሴት ቤተክርስቲያኗን በአንድ እግሯ ማቆም የጀመረችው። በእሷ ገንዘብ ላይ ተመስርቼ ነው የማገለግለው። በእሷ ገንዘብ ላይ በእሷ በጎ ፈቃድ ላይ ተመስርቼ ነው ሁሉም ነገር የማደርገው። እሷ ስትቆጣ እንቆጣለን፣ እሷ ስታለቅስ እናለቅሳለን። ይጨንቀናል። በተለይ ልክ እንደ አንድ የቤት አከራይ ቆም ስትመጣ፣ ምክንያቱም የቤት ኪራዩን የምትከፍልልን እሷ ስለሆነች እና ራሴን ሸቅጬ የኖርኩ ሰው ነው። እኔ ፓስተር እባላለሁ እንጂ ፓስተር የሆነችው እትዬ ስንብቶች ለምን ገንዘቧ ተቆልሎ በእውነት ነው እኛንም ገዛ በቃ እና በእግዚአብሔር ዘንድ አሁን ተመዝነን ቀለናል። እና እኔ አሁን እግዚአብሔር በሌሎች የሚጠቀም ይመስለናል፣ እድሉን አልተጠቀምበትም። እውነት ነው ፓስተርዬ፣ እኔም እኮ እያየኸኝ ስቻለሁ። ለጥፍር ለፍሪጅ ለቅራቅንቦ ጸልዬ ስወጣ ልክ አህያው እንደመለሰው ያ ሰው የእግዚአብሔር መንፈስ ከፊቴ ቆሞ መለሰኝ። ስቅስቅ ብዬ አለቀስኩኝ። ከአባቴ ጋር አስተካከልኩኝ፣ መንገዴን አቀናው። ፓስተርዬ፣ የብዙ ሰው አገልጋይ ችግር ምን እንደሆነ ታውቃለህ? የኑሮ ጥያቄ። መጽሐፍ የሚለን እኮ ያለውን ሁሉ የማይተው ለእኔ ሊሆን አይገባም፣ ይልቁን ደግሞ አገልጋይ አርዶ ካልወጣ አይሆንም። እኛ ግን የሰው ለመቀበል ነው። ይሄ ነው ችግራችን። ለዚህ እኮ ነው በቃ እግዚአብሔር በእኛ ተፈተነ ነው ልቀናል እኮ ብለው ለዚህ እኮ ነው በቃ። ሌላ ቢቀር ዝማሬዎቻችንን ለብሽሽቅና ለእኛ ብቻ የተዘመረ እስኪመስለን ድረስ ጠላትና ወዳጃችንን የምንኮንንበትና የምናወድስበት እያደረግነው ነው። እኛም ብቻ ለይቶ አምላክ የሚወድን እስኪመስለን ድረስ። ነገር ግን እሱ የዓለም ሁሉ መድኃኒት ነው። ቃሉ እንደሚናገር እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ሁሉ እንዲሁ ወዷልና ነው የሚለው። ዓለምን ሁሉ በእኩል ፍቅር ነፍሱን እስከ መስጠት ድረስ ነው የወደደው። ጌታ ኢየሱስ ክርስቶስ በአገልጋዮች ተከቦ ሁሉን ትተው በተከተሉት በሐዋርያቶቹ ተከቦ ከበረት ውጪ ደግሞ አሉኝ እነሱን ላመጣ ይገባኛል ብለው ሲያስተምራቸው ታያለ። ምክንያቱም እኔ እንደውም የሚመስለኝ ነገ ከበረት ውጪ ያሉ ቢመጡ የሚበልጡን ስቅ ብለው በታላቅትና በአክብሮት ጌታን የሚያገለግሉት ይመስለኛል። በጌታ ብቻ በመሆን ያገኘነው ሰላም እረፍት ቀልደንበታል። ምእመኖቻችንም እንደምታያቸው የእግዚአብሔር ቃል ባለማወቅ በሁሉ ነገር የኛ ጥገኛ ናቸው። ለራስ ምታት እንድንጸልይ ይፈልጋሉ፣ ለጨጓራ እንድንጸልይ ይፈልጋሉ። ትክክለኛውን የእግዚአብሔር ቃል አላስተማርናቸው። የዚህ ሁሉ ዕዳ የዚህ ሁሉ ተጠያቂ እኛ ነን። ምክንያቱም የእግዚአብሔር ሕዝብ መምራት የሚችለው አገልጋይ ስለሆነ። ፓስተር፣ ከዚህ በኋላ በጸጸት መነሳት አለብን። እኔ ተምችና ኩኩባ የበላው ዘመኔ ልበቀል ወስኛለሁ። ፓስተር፣ ለሰይጣን ተድላ መሆን አልፈልግም። ፓስተር፣ አሁን ያንተ ጸጋህን ለይተህ ማወቅ ጥሩ ነው። የመጋቢነት ጸጋ እንዳለብህ እኔ ማውቃለሁ። ፓስተር፣ ተነስ እባክህ፣ እንሩጥ፣ ተነስ። ትዝ ይልሃል፣ ስለ ወንጌል ተርበሃል፣ ተሰድበሃል፣ ብዙ መከራ ደርሶብሃል። እኔ በአንድ ዓመት 6 ቤት ስትቀይር አስታውሳለሁ። እግዚአብሔር ያንን ውለታ የሚረሳ ይመስልህ? አይረሳም። እንደው ብትሸቅጥ እንኳን ያኔ ብትሸቅጥ ምክንያት ነበረ። ምነው ዛሬ በአገር ሰላም እግዚአብሔር ውለታህን በሚከፍል ሰዓት፣ እግዚአብሔር ቀና ባረገ ሰዓት ለምን ፓስተር ቀኝ እጅህን አትስጠው? ፓስተር፣ የእግዚአብሔር ቃል እንደሚናገሩ ዕብራውያን ምዕራፍ 11 ላይ ብዙ የእምነት አባቶችን ያነሳል። ከአንበሳ አፍ ዳኑ፣ የእሳት ኃይል አጠፉ፣ ብዙ ጀግንነታቸው ያወራል። እነዚህ ሁሉ የሚያህሉ ምስክሮች እንደ ደመና አሉልን ይላል። ነገር ግን ይላል ምዕራፍ 12 ላይ ዕብራውያን 12 ላይ ነገር ግን ብሎ አፈረሰውና ሁሉ ጀምረው ስላልጨረሱ የእምነታችን ጀማሪና ፈጻሚ የሆነው ኢየሱስ ክርስቶስን ተመልክተን ቶሎ የሚከበርን ኃጢአት አስወግደን ወደፊት በትዕግስት እንሩጥ ነው የሚለው። ፓስተርዬ፣ እንሩጥ። ኃይል በሚሰጠን በክርስቶስ ሁሉ እንችላለን። ግድ የለም፣ ተያይዘን እንነሳ። ትናንትና ሰይጣን እሰይ ያለንን ሰዓት እንበቀል።
ዛሬ ይሄ ክቡር የሆነ የእግዚአብሔር ቃል ለማዳን ለመስራት ይነሳ በእኛ። እባክህ ፓስተር በታላቅ ትሕትና ለምን እኔ ከምንም በላይ ሰላሜ እንዲመለስልኝ እፈልጋለሁ። ስለዚህ በድዬዋለሁ በቃ። ምክንያቱም ውጭ ሀገርም በሰዎች ነው የሄድኩት። እግዚአብሔር የከፈተው በር አይደለም። በሀብታም ላይ ተንጠላጥዬ ነበር ስኖር የነበረው። የኔ አገልግሎት የተደገፈው በሀብታሞች ችሮታ ነው እና በቃ ይሄው ነው አቅቶኛል። ፓስተርዬ ታናሽነቴን ካናቀው ተነስ እንጸልይ። ግድ የለህም የያዘን የእግዚአብሔር እጅ አይለቀንም። እኛ ካለቀቅነው እሱ አይለቀንም። እውነት እግዚአብሔር ለኛ ሁለተኛ ዕድል ይሰጠናል። ኮርስ ይሰጠናል። እውነት አሁን እኔ ቤተክርስቲያን የመምራት አቅም አለኝ። በደንብ አለ። ምክንያቱም አቅም ጌታ ስለሆነ ዘካርያስ ቅድም እንዳለው ጥምጣሙ ይቀየራልና የማዕዘኑ መደምደሚያ ድንጋይ ራስህ ነህ የምታኖረው አለ እኮ። ፓስተር ያንተ መጋቢ ነህ። ትውልድን በቃሉ ትመራለህ። ግድ የለህም። እንኳን እንዳልከው ከወደቅንበት እንኳን አስብን አይደለ? ኤፍሬም ያልተገላበጠ ቂጣ እንግዶች ጉልበቱን በሉት አላወቀም እንደተባለ እንደዛ እንኳን ያልሆንን ፓስተርዬ እንደተበዘበዝን እንኳን ገባን። ዛሬ ፈውስ ሊሆንልን እግዚአብሔር አበርትቶናል። ና ግድ የለህም ተነስ እንጸልይ። እሺ እሺ። እግዚአብሔር ሃሌሉያ። ጌታ ሆይ ጌዲዮን ፈርቶ በወይን መጭመቂያ እህል ሲወቃ መልአኩን ልከህ አንተ ጽኑ ኃያል ሰው ብለህ እንደጠራኸው እግዚአብሔር ወይ ወድቀናል፣ ደክመናል። በእኛ ስራ ሳይሆን አንተ እኛን በምታይበት በምህረት በእንደገና እግዚአብሔር ወይ በመንፈስ እንድታነሳን እንጸልያለን። እግዚአብሔር ወይ አሜን። ጌታ አንተ ሳትችል ቀርተህ አጥሮብን የትኛው ስራ ተስተጓጎለ? ጌታ ሁሉ በእጅ በሰው ተደገፍን። በሺ ተራራ ያለው ንብረትና ሀብት ሁሉ ያንተ እግዚአብሔር ሆይ እባክህ እንደዚሁ ያለ አንተ ምንም ልናደርግ እንደማንችል እንደዛ እንድንሮጥልህ እባክህ እንደገና እድል ስጠን። እውነት ነው፣ መመለስ ይሻለናል። ስንት ሰው በትነን ነው እዚህ የመጣ ነው። ስለዚህ እግዚአብሔር ይቅር እንድለን ሁላችንም ብንመለስ ይሻለናል። ዛሬ የመለሰንን እግዚአብሔር በሱ የተናገረው ወንድማችንን በቃ እኔ ስለነሱ እየነሳህ ገባ እግዚአብሔርን ስለበደልኩኝ አንተ እንድትጸልይልን በቃ በጌታ ፊት ለጌታ አሳልፈህ ስጠን። በእውነት እኔ እናንተን ሰብስቤ በብዙ ነገር ለህይወታችሁ ጠብቤ ነገር አላደረኩም። እግዚአብሔር ፊት ይኸው እነሱን ወክዬ በጌታ ፊት ንስሐ ገባለሁ። እስከዛሬ የወሰድኩትን ገንዘብ ካለ መልሳለሁ። የሌለኝን ደግሞ በቃ እንደሚሆን እግዚአብሔር ይቅር ይበላል። በየአደባባዩ መምህርና ጌታ መባል ወዳለን በጸሎት ርዝመት እያመካኘ ሰውን እንገፋለን። ላይ ላያችን ሲታይ ያለን እንመስላለን የመላክ ዝርያ ውስጣችን ተሞልቶ በግብያ በዝርፊያ ጌታዬ ትረዳናለህ ወይ? ጌታዬ ትረዳናለህ ወይ? አዎ ካልከን ከረዳን እውነተኞች አድርገን። አዎ ካልከን ከረዳን እውነተኞች አድርገን። ሰላም የእግዚአብሔር ቤተሰቦች፣ የሮሆቦች አርት ሚኒስትሪ አገልግሎት ተካፋዮች፣ ላለፉት 20 ዓመታት ከኛ ጋር በጸሎት በገንዘብ እየደገፋችሁን ከጎናችን ለነበራችሁ ሁሉ እግዚአብሔር ይባርካችሁ ማለት እንፈልጋለሁ። ደግሞም ከምንም በላይ የረዳንን እግዚአብሔርን እንድታመሰግንልን ማስታወስ እንፈልጋለን። ማርያም የአሮን እህት እግዚአብሔር በኤርትራ ባህር ፈርዖንና የፈርዖንን ሰራዊት ሲጥል ስታይ ከበሮዋን አነሳች ይላል የእግዚአብሔር ቃል። ባህሩ ከተከፈለ በኋላ እግዚአብሔር ለነዚህ ረጅም ዓመታት ለነበረው ጉዞ ያደረገውን እያስታወሰች እግዚአብሔርን ታመሰግነው ነበር ይላል የእግዚአብሔር ቃል።
ታውቃላችሁ እስራኤላውያን በግብጽ በዛ በጭቆና በዛ ባሰቃቂ ሁኔታ መብታቸው ሳይከበር ከመሰዊያ ውጪ ሆነው ለ4 አመት ወይ ደግሞ ከ4 አመት እስከ 430 አመት ድረስ ለሚገመት ዘመናት ቆይተዋል። ስለዚህ ያ ኃይለኛ ያ ጨካኝ ያ ገናና የሆነውን ፈርዖን እንደዚህ የመሆናቸው ምክንያት የሆነውን ፈርዖንን እግዚአብሔር በባህር ላይ ሲጥለው አየችና ፈርዖንና የፈርዖንን ሰራዊት ሰረገላውን በባህር ላይ የጣለ እያለች ባህርን የከፈለ እንዲያና እንዲህ የሰራ እግዚአብሔርን በምድረ በዳ እንዲያደርገውን እያለች ታመሰግነው ነበር ያለ እግዚአብሔር ቃል። ስለዚህ ለኛ ደግሞ 20 አመት ቀላል አይደለም። ባለ ራእዩ መሪያችንን ታዴ በዚህ 20 አመት ብዙ ጊዜ የሆነውን ያጋጠመውን ፖስት ያደርጋል። አይታችሁታል። በሞት አልፏል፣ በበሽታ አልፏል፣ በብዙ ነገር አልፏል። እግዚአብሔር ረድቶት ዛሬም እንደገና ወንጌል ሊሰራ ሊሮጥ እድሜ ጨምሮለታል። እንደውም በቅርቡ 56 አመቴ ነው ብሎ ፖስት አድርጎ ነበር። ስለሱንም እግዚአብሔርን እየባረካችሁ ሮቦት አርት ሚኒስትሪን ስታስቡ ፓርትነር በመሆን ለእግዚአብሔር መሰዊያ ከኛ ጋር ምስጋና እንድታቀርቡ ታላቅ ግብዣችንን እናቀርባለን። ደግሞ ወገኖቼ እንደምታውቁት ብዙ ተመልካቾቻችን አዳዲስ ፊልም በተከታታይ እንደው ቢሆንለት በየቀንም ብናቀርብለት ቢሆንለት በየወር ብናቀርብለት ይመክረናል። ግን ወገኖቼ ይሄ አርት ሚኒስትሪ ጥበብ ነውና ብር ይፈልጋል፣ ወጪ ይፈልጋል፣ ቀረጻ፣ ኤዲቲንግ፣ ሲዲ አሁን ደግሞ ኦንላይን ላይ ቢሆንም ግን ብዙ ወጪዎች ያስፈልጉታልና መልካም ፍቃዳችሁ ከሆነ ጌታ ያሳሰባችሁ ሰዎች ሳፖርት ብታረጉን አሁንም ግብዣችን ነው። የእግዚአብሔር ስራ ሁሌም እንደምንጠቅሰው ሁሌም እንደምንለው ያለ እናንተ አይሰራም። ጌታ ኢየሱስ ክርስቶስ አምላክ ሆኖ ሳለ ሁሉ በእጁ ሆኖ ሳለ በገንዘብ ሳፖርት የሚያደርጉ ሰዎች ከጎኑ ነበሩ። ወንጌል ሄዶ የሚሰብከው አለ፣ ሄዶ የሚሰራው አለ። ደግሞ ቁጭ ብሎ በቤቱ ብሩ በመላክ ደግሞ ያ ወንጌል እንዲደርስ የሚያደርግ ደግሞ አለ። በጸሎት የምታስቡን ወገኖች አትለዩን እያልን ደግሞ በገንዘባችሁ ሳፖርት እንድታረጉን በእግዚአብሔር ርህራሄ በእግዚአብሔር ፍቅር እንለምናችኋለን።